ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የሳምንታዊ ዚያ ስፖርት ሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማጭ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው ባሳለፍነው ሳምንት ቅዳሜ የተጀመረውን የ2018 የኢትዮጵያ ፕሪሚየር ሊግ ይሆናል። በክለቦች መካከል የሚደረገው ውድድር እንግዲህ በአዲስ አበባና በአዳማ በሐዋሳ በተደረጉ ጨዋታዎች ጅማሮውን አግኝቷል። አርብ ዕለት ነበረ ይህ መርሃ ግብር የተጀመረው። አርብ ዕለት ኢትዮ ኤሌክትሪክ ከሸገር ከተማ በአዲስ አበባ ስቴዲየም ባደረጉ ጨዋታ ኢትዮ ኤሌክትሪክ 1-0 አሸንፏል። አብነት ተስፋዬ በ54ኛው ደቂቃ ያስቆጠረው ግብ ኢትዮ ኤሌክትሪክን አሸናፊ አድርጓል። አብነት ተስፋዬ የሊጉን የመጀመሪያ ግብ ያስቆጠረ ተጫዋች ሆኗል ማለት ነው። በዚህ ዕለት በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ሲዳማ ቡና ወልዋሎ አዲግራት ዩኒቨርሲቲን 4-1 አሸንፏል። በሰፊ የግብ ልዩነት የተጠናቀቀ ጨዋታ ነው። አበባውየው አጂሶ፣ አስቻለው ሙሴ፣ ተመስገን መንገሻና ጌታውን ባፋ የወልዋሎ ተጫዋች ነው። በራሱ ላይ ባስቆጠራቸው ግቦች እንግዲህ ሲዳማ ማሸነፍ ችሏል። ሰመራ ሀፍታይ በ36ኛው ደቂቃ ለወልዋሎ አዲግራት ዩኒቨርሲቲ ብቸኛዋ ጎል ከመረብ ላይ ያሰርፏል። አዲስ አዳጊው ነገሌ አርሲና አርባ ምንጭ ከተማ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሀቢብ ከማል በአንደኛው ደቂቃ ባስቆጠረው ግብ ቡድኑ መሪ መሆን ችሎ ነበር። በፕሪሚየር ሊጉ በአንደኛ ሳምንት ጨዋታ የተቆጠረ ፈጣኑ ጎል ነው። ይሁንና 33ኛው ደቂቃ ላይ ታምራት እያሱ ያስቆጠረው ግብ አርባ ምንጭ ከተማን አቻ አድርጓል ማለት ነው። በዚህ ዕለት በተደረገው በሐዋሳ ዩኒቨርሲቲ የመጨረሻ ጨዋታ ሐዋሳ ከተማ ድሬዳዋ ከተማን 2-0 አሸንፏል። ጌታነህ ከበደና ቸርነት አውሽ ግቦቹን አስቆጥሯል። ጌታነህ ከበደ በክረምት የተጫዋቾች የዝውውር መስኮት ከፋሲል ከነማ ወደ ሐዋሳ ከተማ ማምራቱ የሚታወስ ነው ማለት ነው። ትላንት የሳምንቱ ተጠባቂ ጨዋታ ነበር። እንግዲህ በመጀመሪያው ሳምንት ኢትዮጵያ ቡናና ቅዱስ ጊዮርጊስ የደርቢ ጨዋታቸውን ትላንትና በአዲስ አበባ ስቴዲየም አድርጓል። በዚሁ መሰረት እንግዲህ ቅዱስ ጊዮርጊስ 1-0 አሸንፏል። ከግብጽ የተመለሰው የቅዱስ ጊዮርጊስ ተጫዋችና አምበል አቤል ያለው በ65ኛው ደቂቃ ብቸኛውን ጎል ከመረብ ላይ አሳርፏል። የጨዋታ ወሳኝ ሞመንት የነበረችው የኢትዮጵያ ቡናው ጋና ግብ ጠባቂ ኢብራሂም ዳላንድ በአቤል ያለው ላይ በሰራው ጥፋት በቀጥታ ቀይ ካርድ መውጣቱን ተከትሎ እንግዲህ ከ40 ደቂቃ በላይ ኢትዮጵያ ቡና በ10 ተጫዋች ለመጫወት ተገዶ ነበር ማለት ነው። እንግዲህ በጨዋታው ልዩነት ፈጥሯል። እንግዲህ ኢትዮጵያ ቡና በመጀመሪያው ጨዋታ ሽንፈት አስተናግዷል ማለት ነው። በጨዋታውም በቀይ ካርድ መውጣቱን ተከትሎ ቡናማዎቹ ብልጫ እንዲወሰድባቸው አስችሏል። እንግዲህ በደርቢው ጨዋታ ቅዱስ ጊዮርጊስ በማሸነፍ እንግዲህ ትልቅ ስነ ልቦናውን የሚገነባ ድል አስመዝግቧል። ባሳለፍነው የውድድር ዓመት በ36 ነጥብ ነበር እንግዲህ የ9ኛ ደረጃን ይዞ ያጠናቀቀው ቅዱስ ጊዮርጊስ። ኢትዮጵያ ቡና 2ኛ ደረጃን ይዞ ነበረ ያጠናቀቀው። ዘንድሮ እንግዲህ ቅዱስ ጊዮርጊስ ጥሩ አጀማመር አሳይቷል ማለት ነው። ሌላኛው ጨዋታ ፋሲል ከነማና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነው። የጨዋታ እንግዲህ አንዳቻ በሆነ ውጤት ተጠናቋል። በረከት ግዛው በ8ኛው ደቂቃ ያስቆጠራት ግብ ፋሲል ከነማ መሪ አድርጋ ነበር። ይሁንና የመሪነት ለደቂቃዎች ብቻ የቆየ ነበረ። ዘላለም አበበ በ12ኛው ደቂቃ ያስቆጠረው ግብ ንግድ ባንክን አቻ አድርጓል። እንግዲህ የካቻም ነው የሊጉ አሸናፊ ኢትዮጵያ ንግድ ባንክ በመጀመሪያ ጨዋታው ነጥብ ተጋርቷል። የዕለቱ የመጨረሻ ጨዋታ የነበረው በመቻልና ወላይታ ዲቻ መካከል የተደረገው ጨዋታ ነበር። በዚህ ጨዋታ መቻል 1-0 አሸንፏል። ኢሞሮ ማናፍ በ92ኛው ደቂቃ ያስቆጠራት ግብ እንግዲህ ለመቻል የማታ የመጨረሻውን ድል እንዲያስመዘግብና ወሳኝ 3 ነጥብ እንዲያገኝ አስችሏል ማለት ነው። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬ ይቀጥላል። የመጀመሪያ ሳምንት ጨዋታዎች መርሃ ግብር ዛሬ በሚደረጉ ጨዋታዎች የሚጠናቀቅ ይሆናል። የወቅቱ የሊጉ አሸናፊ ኢትዮጵያ መድን እንግዲህ የዋንጫ ክብሩን የማስጠበቅ ጉዞን ዛሬ ከአዳማ ከተማ ጋር የሚያደርገው ጨዋታ ይጀምራል። ይህ ጨዋታ ከቀኑ 7 ሰዓት ላይ የሚከናወን ይሆናል በአዲስ አበባ ስቴዲየም። ኢትዮጵያ መድን በ2017 የውድድር ዓመት በ73 ነጥብ የሊጉን ዋንጫ ለመጀመሪያ ጊዜ በታሪኩ ማንሳቱ የሚታወስ ነው። በአንጻሩ ተጋጣሚ አዳማ ከተማምና በሊጉ በ39 ነጥብ 19ኛ ደረጃን ይዞ 16ኛ ደረጃን ይዞ
ማጠናቀቁ የሚታወስ ነው ማለት ነው። መድን እንግዲህ የዋንጫ ክብሩን አስጠብቆ ለማግኘት የሚያደርገውን ጉዞ ዛሬ ይጀምራል። በአንጻሩ ባሳለፍነው የውድድር ዓመት ደካማ እንቅስቃሴ ያደረገው አዳማ ከተማ እንግዲህ ዓመቱም በጥሩ መንፈስ ለመጀመር የሚያደርገው ጨዋታ ነው። እነዚህ ሁለት ቡድኖች የሚያደርጉት ጨዋታ የሚጠበቅ ይሆናል። ቡድኖቹ በ2017 በሊጉ በተገናኙባቸው ሁለት ጨዋታዎች ኢትዮጵያ መድን ነበረ ያሸነፈው። በመጀመሪያው ዙር 2-0 ሲያሸንፍ በሁለተኛው ዙር 3-1 ነበር ያሸነፈው። እንግዲህ በዚሁ ድሉ ይቀጥላል ወይስ አዳማ ከተማ 3 ነጥቡን ይወስዳል የሚለውን ነገር የምንመለከት ይሆናል ማለት ነው። በሌላኛው መርሃ ግብር በአዲስ አበባ ስቴዲየም ባህር ዳር ከተማ ከሀዲያ ሆሳዕና ከቀኑ 10 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። የዕለቱ የመጨረሻ ጨዋታ በሐዋሳ ዩኒቨርሲቲ ምድረገነት ሽሬና ከመቀሌ ሰባ እንደርታ ከቀኑ 10 ሰዓት በሚያደርጉት ጨዋታ የሚጠናቀቅ ይሆናል ማለት ነው። እንግዲህ ሱል ሽሬ እየተባለ የጠራ የነበረው ቡድን ስያሜውን ለመቀየር ያቀረበው ጥያቄ ተቀባይነት አግኝቶ ስሙን ወደ ምድረገነት ሽሬ መቀየሩ ባሳለፍነው ሳምንት በነበረው ፕሮግራም መግለጻችን የሚታወስ ነው። እንግዲህ በዚሁ ስም እስከ ዓመቱ መጨረሻ የሚወዳደር ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች እንግዲህ ዛሬ የሚጠናቀቁ ነው። የደርቢ ጨዋታዎች የተመለከትንበት አጋጣሚን ተመልክተናል። በመጀመሪያው ሳምንት መርሃ ግብር እንግዲህ በርከት ያሉ ጎሎችም የተቆጠሩበት ጨዋታ በወልዋሎ ዓዲግራትና በሲዳማ መካከል ተመልክተናል። የሊጉ የወቅቱ አሸናፊ ኢትዮጵያ መድን እንግዲህ ዛሬ የዋንጫ ክብሩን የሚያስጠብቅበት ጉዞ የሚጀምርበት ወሳኝ ዕለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ በጥሩ ድባብ ተጀምሯል። በተለይ በትላንትናው ቅዱስ ጊዮርጊስና ኢትዮጵያ ቡና በነበራቸው ጨዋታ ከ17 ሺህ በላይ ደጋፊ ተገኝቶ ጨዋታውን ተከታትሏል። ረጅም ጊዜ በኋላ ከ6 ዓመት በኋላ በደጋፊ ታጅቦ የተደረገ የደርቢ ጨዋታ ነው። ለጨዋታውም የተለየ ድምቀት የሰጠ ነው። በጥሩ ስፖርታዊ ጨዋነት የተከናወነ ሁለቱም ክለቦች ድጋፋቸውን ሰጥተው እንግዲህ ተመልሰዋል ማለት ነው። ደማቅ የነበረ የደጋፊ ድባብ ነበረ ማለት ነው። እንግዲህ ስፖርታዊ ጨዋነት በመጀመሪያው ሳምንት የተወሰኑ ጨዋታዎች ላይ የታየው የስፖርታዊ ጨዋነት እንግዲህ በቀጣይም ተጠናክሮ መቀጠል ይኖርበታል ማለት ነው። ኢትዮጵያ ፕሪሚየር ሊግ የተመለከቱ መረጃዎችን በስፋት እንመለስባቸዋለን። በተለይም የሁለተኛ ሳምንት ጨዋታዎች ከሐሙስ ጀምሮ የሚደረጉ ይሆናል። እነሱን የተመለከቱ መረጃዎች ደግሞ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸውና ሌላኛው የምንመለከተው የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለመሳተፍ ከታንዛኒያ ጋር ለሚያደርገው ጨዋታ የመጨረሻ ልምዱን በአዲስ አበባ ባሳለፍነው ሳምንት ማከናወኑ የሚታወስ ነው። እንግዲህ ይህ ብሔራዊ ቡድን ጥቅምት 12ና ጥቅምት 15 ጨዋታዎችን ያደርጋል። የመጀመሪያው ጨዋታውን ከነገ በስቲያ ዳሬ ሰላም ላይ ካደረገ በኋላ እንግዲህ በ15 እዚሁ አበበ ቢቂላ ስቴዲየም ላይ ወሳኙን የመልስ ጨዋታ የሚያደርግ ይሆናል ማለት ነው። አሰልጣኝ ዮሴፍ ገብረወልድ መጀመሪያ ካደረጉት የመጀመሪያ ጥሪ ካደረጉላቸው 33 ገደማ ተጫዋቾች እንግዲህ ስብስቡን ወደ 21 ቀንሰው እንግዲህ የመጨረሻ ልምዳቸውን ባለፈው ሳምንት ወደ በአበበ ቢቂላ ስቴዲየም አከናውኗል ማለት ነው። ሮማን አምባዬ፣ ቤተልሔም መንተሎ፣ ጸጋ ንጉሴ፣ ቤዛዊት ንጉሴ፣ ብዙአየሁ ታደሰ በጉዳት ከስብስቡ የተቀነሱ ተጫዋቾች ሆኗል። እንግዲህ 21 ተጫዋቾች ሆነው ወደ ስፍራው እንደሚያመሩ እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን ያወጣው መረጃ ያመለክታል ማለት ነው። ግብ ጠባቂ ታሪኳ በርገናና ቤተልሔም ዮሐንስ ናቸው ወደ ዳሬ ሰላም ዛሬ የሚያመሩት። ተከላካይ ላይ ድርሻዬ መንዛ፣ ብርቄ አማረ፣ ታሪኳ ዴቢሶ፣ ቅድስት ዘለቀ፣ ትዕግስት አዳነ፣ እጸገነት ብዙነና ለምለም አስታጥቄ የተከላካይ ክፍል መስመሩ ላይ የሚገኙ ተጫዋቾች ናቸው። አማካይ እመቤት አዲሱ፣ እጸገነት ግርማ፣ መሳይ ተመስገን፣ ዙፋን ደፈርሻ፣ ገነት ኃይሉና መድህን ሳህሉ ናቸው ማለት ነው። ፊት መስመር ላይ አረጋሽ ካልሳ፣ መሀሌት ምትኩ፣ ምርቃት ፈለቀ፣ ሴና አፋቆማ፣ ዳግማዊ ሰለሞንና ንግስት በቀለ እንግዲህ ወደ ታንዛኒያ የሚያመራው ቡድን ውስጥ ተካተዋል ማለት ነው። እንግዲህ ቡድኑ በአሰልጣኝ ዮሴፍ ገብረወልድ የሚመራ ቡድን ነው። እንግዲህ የዛሬ ወደ ዳሬ ሰላም ጉዞውን እንደሚያደርግ ፌዴሬሽኑ አስታውቋል ማለት ነው። ይህንንም በተከታታይ ፕሮግራሞቻችን የምንመለስበት ይሆናል ማለት ነው። ከዚሁ ከሴቶች እግር ኳስ ጉዳይ ሳንወጣ
የኢትዮጵያ ብሔራዊ ዳኞች ኮሚቴ ምክትል ሰብሳቢ በመሆን እያገለገለች የምትገኘው የቀድሞ ዓለም አቀፍ ኢንተርናሽናል ሴት ዳኛ ሊዲያ ታፈሰ የካፍ ዳኞች ኮሚቴ አባል ሆና መመረጧን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። የዳኞች ኢንስትራክተር የሆነችው ሊዲያ በካፍ በአዲስ መልክ ባዋቀረውና 12 አባላት ባሉት ኮሚቴ አባል ሆና መመረጧን እንግዲህ ፌዴሬሽኑ ይፋ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ካፍ ላይ ባገኘችው አዲስ ኃላፊነት ለሊዲያ የተሰማውን ደስታ ገልጾ እንግዲህ ስኬታማ የስራ ጊዜ እንዲሆንላት ተመኝቷል። የኢትዮጵያ እግር ኳስ ፌዴሬሽን ማለት ነው። ሊዲያ በአህጉር አቀፍ በዓለም አቀፍም እንደዚህ በሀገር ውስጥ በሚደረጉ ጨዋታዎች ላይ ረጅም ጊዜ ልምድ ያካበተች ናት። ራሷን ከዳኝነት ካገለለች በኋላ እንግዲህ በዳኞች ኮሚቴ እየሰራች ትገኛለች። በካፍ ትልቅ ሹመት አግኝታለች ማለት ነው። እንግዲህ መልካም የስራ ጊዜ በኢዜአ ስፖርት ስም እንመኛለን ማለት ነው። ሌላኛው የምንመለከተው የአምስተርዳም ማራቶን ነው። ትናንትና በተደረገ አምስተርዳም 50ኛው የኔዘርላንድ አምስተርዳም ማራቶን በሴቶች አትሌት አይናለም ደስታ አሸንፋለች ማለት ነው። በውድድሩ ብርቱካን ውልዴ ሁለተኛ ስትወጣ፣ መቅደስ ሽመልስ ሶስተኛ ደረጃን ይዛ አጠናቃለች ማለት ነው። እንግዲህ በሴቶች ኢትዮጵያ ከ1 እስከ 3 በመውጣት እንግዲህ የበላይነቱን ይዛለች። ውጤቱን ተከትሎ የኢትዮጵያን አትሌቶች ላለፉት 3 ተከታታይ ዓመታት የአምስተርዳም ማራቶንን ማሸነፍ ችሏል። እንግዲህ የአምስተርዳም ማራቶን በዓለም አትሌቲክስ የፕላቲኒየም ደረጃ ያለው ውድድር ነው ማለት ነው። እንግዲህ ኢትዮጵያን አትሌቶች በተለይ በሴቶች ደምቆ የታዩበት ውድድር ትላንትና በአምስተርዳም ተከናውኗል ማለት ነው። ሌላኛው የምንመለከተው መረጃ የፓራ ኦሎምፒክ መረጃ ነው። የኢትዮጵያ ፓራ ኦሎምፒክ ኮሚቴ ሁለተኛ መደበኛ ጠቅላላ ጉባኤውን ባሳለፍነው ሳምንት በአዲስ አበባ አከናውኗል። ጉባኤው በ2017 በጀት ዓመት የስራ አፈጻጸም ሪፖርት፣ የኦዲት ሪፖርት፣ በ2018 እቅድና እንዲሁም በአባላት መዋጮ ላይ በአጀንዳነት ይዞ መክሯል ማለት ነው። እንግዲህ ውይይቶችን አድርጓል። በዚሁ መሰረት ጠቅላላ ጉባኤው በአገር አቀፍ ደረጃ በሚካሄዱ ውድድሮች ላይ አካል ጉዳተኞችን ታሳቢ ያደረገ ማዘውተሪያ ስፍራዎች በቀጣይ እንዲመቻች ጥሪ አስተላልፏል ማለት ነው። የኢትዮጵያ ሻምፒዮና በዚህ ዓመት እንዲካሄድ የጠየቀው ጉባኤ በክልል ደረጃና የክትትል ድጋፍ ስራዎች ተጠናክረው ማስቀጠል እንደሚገባና ለባለሙያዎች ለዳኞች ስልጠና በመስጠት አቅማቸውን መገንባት እንደሚገባም አንስቷል ማለት ነው። የኢትዮጵያ ፓራኦሎምፒክ ኮሚቴ በያዝነው በጀት ዓመት ገቢ በማሰባሰብ ውድድሮችን በተሻለ መንገድ በመምራት እንደተቻለ ያነሳው ጉባኤው በዓለም አቀፍ ውድድርም የተሻለ ውጤት መመዝገቡ አበረታች መሆኑን በጥንካሬ ተነስቷል ማለት ነው። የፓራኦሎምፒክ ኮሚቴ በተሳተፈባቸው እንግዲህ የዓለም አቀፍ ውድድር ላይ ሀገራቸውን እኩል የተሻለ ውጤት ላስመዘገቡ አትሌቶች እንግዲህ ማበረታቻ ሽልማት ሊደረግላቸው እንደሚገባ አንስቷል። ኮሚቴው በጠቅላላ ጉባኤው ላይ ሌላ ያነሳው አጀንዳ በክልል ደረጃ ያለውን አደረጃጀት ማስተካከል ነው። እንዲሁም የግብዓት አቅርቦትን ተደራሽ ማድረግ እንደሚገባም አንስቷል ማለት ነው። በትምህርት በስልጠና ፕሮግራም የባለሙያዎችን ቁጥር ማሳደግ፣ አትሌቶች ክለብ የሚገቡበትን መንገድ ማመቻቸት፣ ተተኪ ስፖርተኞችን ማፍራት በልዩ ትኩረት መስራት እንዳለበት በጉባኤው ላይ ተነስቷል ማለት ነው። የሀገር አቀፍ ውድድሮችን ማስፋትና በአህጉር አቀፍና በዓለም አቀፍ ደረጃ የተሻለ ውጤት ማስመዝገብ በ2018 በጀት ዓመት የተያዙ እቅዶች ናቸው። በዚሁ ጠቅላላ ጉባኤ ላይ የተገኙት የባህልና ስፖርት ሚኒስቴር ስፖርት ማህበራት ምዝገባ ድጋፍና ቁጥጥር መሪ ስራ አስፈጻሚ አቶ ዳንኤል ዳኝ መደበኛው ጉባኤው ወቅቱን ጠብቆ መካሄዱን ያደነቁ ሲሆን ህዝባዊ ክንፉ ጠንካራ አደረጃጀት ሊኖረው እንደሚገባና ስፖርቱን ህዝባዊ መሰረት ማስያዝ እንደሚገባም አሳስበዋል ማለት ነው። ከምርጫ ደንብ አንጻር መሟላት ያለባቸውን ጉዳዮች ከዓለም አቀፍ አሰራሮች ጋር ማጣጣም እንደሚገባ ገልጿል። በቀጣይም በእንደዚህ አይነት አጀንዳዎች ላይ መምከሩን ጠቅላላ ጉባኤው እንዲቀጥልና ኦሎምፒክ ኮሚቴውም በዚህ ጉዳይ ላይ እንዲሰራ ጥሪ ያቀርባል ማለት ነው። በመጨረሻም 22ኛው መደበኛ ጠቅላላ ጉባኤ የቀረቡለትን አጀንዳዎች በማጽደቅ ጉባኤው ማጠናቀቁን የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል ማለት ነው። ሌላኛው የምንመለከተው መረጃ የቦክስ ስፖርት መረጃን ይሆናል። ኢትዮጵያ የቦክስ ዳኛ ሚሊዮን ኃይሌ ኬንያ በሚካሄደው ዞን 3 የምስራቅ አፍሪካ ቦክስ ውድድር ዳኝነት እንዲመራ መመረጡን የባህልና ስፖርት ሚኒስቴር ይፋ አድርጓል ማለት ነው። ባለ 2 ዓለም አቀፍ ባጅ ያለው ዳኛቸው ለዳኝነትና ለሶስተኛ ዓለም አቀፍ ኮከብ ባጅነት ስልጠናን ጭምር ወደ ኬንያ እንደሚያመራ ፌዴሬሽኑ አሳውቋል ማለት ነው። የኢትዮጵያ እጅ ኳስ ፌዴሬሽን ማለት ነው። እንግዲህ የኢትዮጵያ ቦክስ ፌዴሬሽን ያሳውቋል። እንግዲህ ለአሰልጣኝ ለዳኛው ሚሊዮን ኃይሌ እንግዲህ መልካም እድል
እንዲሆን እንመኛለን ማለት። ሌላ ከሀገር ውስጥ በስተመጨረሻ የምንመለከተው መረጃ የውሃ ዋና ስፖርቶችን ይመለከታል። እንግዲህ የውሃ ዋና ስፖርት ስልጠና እና መመሪያ በስራ ላይ እንደሚውል እንግዲህ አዲስ መመሪያ ስራ ላይ እንደሚውል የኢትዮጵያ ውሃ ዋና ስፖርቶች ፌዴሬሽን ፕሬዚዳንት አቶ ኪሮስ ሀብቴ ይፋ ማድረጋቸውን የባህልና ስፖርት ሚኒስቴር መረጃ ያመለክታል። ይህንንም ይፋ የሆነው እንግዲህ የኢትዮጵያ ዋና ስፖርቶች ፌዴሬሽን በሁለት ዙር ለአንድ ወር ያሰለጠናቸውን 35 ሰልጣኞች ባስመረቀበት ወቅት ነው እንግዲህ ይፋ የሆነው። ባሳለፍነው ሳምንት በጊዮን አስመርቋል። ስልጠናው በመሰረታዊ የውሃና ኦክሲጅን ጠለቃ ስኩባ ዳይቪንግ ዘርፍ በንድፈ ሀሳብ በተግባር የተደገፈ መመዘኛ መስፈርቶች ወጥተውለት የተሰጠ መሆኑን የፌዴሬሽኑ ጽሕፈት ቤት ኃላፊ አቶ ሽመልስ ደፋር ገልጿል ማለት ነው። በሁለት ዙር የሰለጠኑ ሰልጣኞች በአንድነት ፓርኮች ኮርፖሬሽን በመካነ እንስሳትና አኳሪየም ውስጥ የሚገኙ 500 የተለያየ ዝርያ ያላቸው ከፍተኛ ቱሪስት ስበት ማዕከል የሆኑ አሳዎችን የያዙ ገንዳዎችን ለአሳዎች ጤንነት የሚስማሙ ለጎብኚዎች ምቹ ማራኪ ለማድረግ የሚሰሩ ባለሙያዎችን አቅም ለማሳደግ ያለመ ስልጠና እንደሆነ ተገልጿል። ይህ ስልጠና በአገር አቀፍ ደረጃ ለመጀመሪያ ጊዜ ሲሰጠና በዘርፉ ያለውን ከፍተኛ የሰለጠነ የስልጠና የሰው ኃይል ፍላጎት ለመመለስ መንገድ ያስጀመረ መሆኑ ፌዴሬሽኑ አመልክቷል። አሰልጣኞችም የስራ ዕድል የፈጠረና ለወደፊቱም ተጠናክሮ የሚቀጥል መሆኑ የጽሕፈት ቤት ኃላፊው ገልጿል። ከአሰልጣኞች መካከል ኢንስትራክተር ዘውዱ በላቸው ስልጠናውን የሰጡት መካከል እንደገለጹት ስልጠናው በሂደት ያለፉ ሰልጣኞች በሁለቱ ስልጠና ሀሳቦች በ14 መለኪያዎች ተመዝነው የእውቅና ሰርተፍኬት ማግኘታቸውን አመልክቷል። የቀጣይ በየ3 ወሩ ስልጠናቸውን የሚያጎለብቱበት እድል ተፈጥሮ በወጣው ስታንዳርድ መሰረት በየ2 ዓመቱ እየተመዘኑ እንዲያልፉ የሚደረግ መሆኑንም አብራርተዋል። ማለት ሰልጣኞች ያገኙትን የንድፈ ሀሳብን የተግባር ስልጠና እንግዲህ ስራቸውን በእውቀት በተመራ መልኩ ለማከናወን አቅም እንደሚፈጥርላቸውና በሰለጠኑት መስክ ደግሞ እንዲያገለግሉ በታማኝነት እንዲያገለግሉና ያገኙትን ኤክስፔሪንስ እንግዲህ በተግባር መፈተን እንዳለበትና ኤክስፔሪንሳቸውንም በስራቸው መግለጽ እንደሚገባቸው ፌዴሬሽኑ ማሳሰቡን የባህልና ስፖርት ሚኒስቴር ያደረሰን መረጃ ያመለክታል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎችን አልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ይሆናል። የእንግሊዝ ፕሪሚየር ሊግ እንግዲህ 8ኛ ሳምንት ጨዋታዎች በመካሄድ ላይ ይገኛሉ። ዛሬ የመጨረሻው ጨዋታ በዌስትሃምና በብሬንፎርድ መካከል ይደረጋል። ትናንትና በእንግሊዝ ፕሪሚየር ሊግ የሳምንቱ ተጠባቂ ጨዋታ በሊቨርፑልና በማንቸስተር ዩናይትድ መካከል ተደርጎ ነበረ። ማንቸስተር ዩናይትድ ከሜዳ ውጭ በአንፊልድ ሮድ ስቴዲየም ሊቨርፑልን 2-1 ማሸነፍ ያልተጠበቀ ውጤት አስመዝግቧል። ብሪያን ሙቤሞ በሁለተኛው ደቂቃ፣ ሃሪ ማጓየር በ84ኛው ደቂቃ ለማንቸስተር ዩናይትድ የማሸነፊያ ግቦቹን አስቆጥሯል። ኮዲ ጋክፖ በ78ኛው ደቂቃ ቡድኑን አቻ ቢያደርግም ሃሪ ማጓየር በ84ኛው ደቂቃ ያስቆጠራት ግብ ማንቸስተር ዩናይትድን ወሳኝ 3 ነጥብ እንዲያገኝ አስችሎታል። በሩበን አሞሪም 11 ወራት የማንቸስተር ዩናይትድ ቆይታ በሊጉ ቡድኑ በተከታታይ ጨዋታ ለመጀመሪያ ጊዜ ማሸነፍ ችሏል። እንግዲህ ለማንቸስተር ዩናይትድ ተከታታይ ጨዋታዎችን ላለፉት 11 ወራት ማሸነፍ ብርቅ ሆኖበት ነበር። እንግዲህ ወሳኝ 3 ነጥብ ያስመዘገበበትና ተከታታይ ድሉን ያስመዘገበበትን ውጤት አስመዝግቧል። ከዓለም አቀፍ ጨዋታዎች በፊት ሰንደርላንድን ማሸነፉ የሚታወስ ነው። እንግዲህ ሊቨርፑል በሊጉ ተከታታይ 3ኛ ሽንፈቱን ማስተናገዱን ተከትሎ ከነበረበት 2ኛ ደረጃ ወደ 4ኛ ደረጃ ዝቅ ብሏል ማለት ነው። ሊቨርፑል የጋላታሳራይ ሻምፒዮንስ ሊግ ጨዋታን ጨምሮ ባለፉት 4 ተከታታይ ጨዋታዎች ተሸንፏል። የአርነ ስሎት የአሰልጣኝነት ዘመን ሊቨርፑል ለመጀመሪያ ጊዜ 4 ተከታታይ ሽንፈቶችን ያስተናገደበት ነው። ለመጨረሻ ጊዜ 4 ተከታታይ ሽንፈት ያስተናገደው ቡድኑ ዌልሳዊ አሰልጣኝ ብሬንዳን ሮጀርስ በነበሩበት ወቅት እንደሆነ የሚታወስ ነው። እንግዲህ ሊቨርፑል ጊዜው ገና ቢሆንም እንግዲህ ሰሞንኛ የውጤት ማጣት ቀውሱ እንግዲህ በአስቸኳይ ካልፈታ ከዋንጫ ፉክክሩ ሊርቅ የሚችልበት እድል ሊኖር ይችላል ማለት ነው። ትላንትና እንግዲህ ማንቸስተር ዩናይትድ በጥሩ የመጫወት መንፈስ በተለይ
የቆሙ ኳሶችን በክንፍ በኩል ከተከላካይ ጀርባ በሚጣሉ ኳሶች ጥሩ እንቅስቃሴ ሲያደርግ ተመልክተናል። አቻ ከሆነም በኋላ ሳይደናገጥ እንግዲህ የማሸነፊያ ግቡን ለማስቆጠር ያደረገው ጥረት ተሳክቶ ግን ሃሪ ማጓየር ብሩኖ ፈርናንዴዝ በግሩም የተቀበለውን ኳስ በግንባር በመግጨት አስቆጥሯል ማለት ነው። ከ10 ዓመት ገደማ በኋላ በአንፊልድ ማንቸስተር ዩናይትድ ማሸነፍ ችሏል ማለት ነው። እንግዲህ ሊቨርፑል የውጤት ማጣቱ ተከትሎ እንግዲህ ጥያቄዎች የተነሱበት ይገኛሉ ማለት ነው። ቨርጂል ቫን ዳይክ ከጨዋታው በኋላ በሰጠው አስተያየት እንደዚህ አይነት ከዚህም የባሱ ፈተናዎችን አልፈናል፣ ይህንንም ቀልብሰን ወደ ጥሩ ብቃታችን እንመለሳለን ሲል አስተያየቱን ሰጥቷል። ሩበን አሞሪም ማሸነፋችን ጥሩ ነው፣ ቀጣይ ትኩረታችን መሆን ያለበት ከብራይተን ጋር የምናደርገው ጨዋታ ነው። ጥሩ ነበረ፣ መልበሻ ክፍል ውስጥ የነበረው ድባብ መልካም የሚባል ነበረ። ጥሩ እንደተንቀሳቀሱ ለተጫዋቾች ነግሬያቸዋለሁ፣ ግን ወደ ቀጣዩ ጨዋታ ትኩረት እንዲያደርጉ ነግሬያቸዋለሁ ሲል አስተያየታቸውን ሰጥተዋል ማለት ነው። ይህን ውጤት ተከትሎ እንግዲህ ማንቸስተር ዩናይትድ በ11 ነጥብ ከነበረበት 11ኛ ደረጃ ወደ 9ኛ ደረጃ ከፍ ብሏል ማለት ነው። እንግዲህ ማንቸስተር ዩናይትድ ጥሩ ሳምንት ማሳለፍ ችሏል። በአንጻሩ ሊቨርፑል ተከታይ ሽንፈቱን አስተናግዷል። በሊጉም ባሳለፍነው ዓመት በኖቲንግሃም ፎረስት ካስተናገደው ሽንፈት በኋላ ለመጀመሪያ ጊዜ በሊጉ በአንፊልድ ሮድ ሽንፈት አስተናግዷል ማለት ነው። በዚሁ ተመሳሳይ ወቅት ነበረ ኦክቶበር ላይ ተሸንፎ የነበረው በኖቲንግሃም ፎረስት። እንግዲህ ተመሳሳይ ከአንድ ዓመት በኋላ በአንፊልድ ሽንፈት አስተናግዷል በሊጉ ማለት ነው። ሌላኛው ትላንትና የነበረው ጨዋታ አስቶን ቪላና ቶተንሃም ያደረጉት ጨዋታ ነበር። ጨዋታ እንግዲህ በአስቶን ቪላ አሸናፊነት ተጠናቋል። ለአንድ አሸንፏል። ሮጀርስና ቡንዲያ ናቸው ግቦቹ ያስቆጠሩት። ቤታንኮር በ5ኛው ደቂቃ ግቧን ቢያስቆጠርም እንግዲህ አስቶን ቪላ አገግሞ እንግዲህ በ37ኛውና በ77ኛው ደቂቃ ባስቆጠራቸው ግቦች አሸንፏል ማለት ነው። ቡባካር ካማራ ጨዋታው ኮከብ ሆኖ ከአስቶን ቪላ ተመርጧል ማለት ነው። ቅዳሜ ዕለት በነበረው ጨዋታ አርሰናል ወደ ክራቨን ኮቴጅ በማምራት ፉልሃምን 1-0 በሆነ ውጤት አሸንፏል። ሊያንድሮ ትሮሳርድ በ58ኛው ደቂቃ ያስቆጠረ ግብ አርሰናልን አሸናፊ አድርጓል። እንግዲህ አርሰናል ይህን ግብ ያስቆጠረው ከማዕዘን በተሻገረ ኳስ ነው። ዘንድሮ ከማዕዘን በተሻገረ ኳስ በሊጉ ያስቆጠራቸውን ጎሎች ብዛት ወደ 7 ከፍ አድርጓል። አዲስ ክብረ ወሰን ነው ማለት ነው። እንግዲህ ዘንድሮ ቡድኖች እየተቸገሩ ይገኛሉ በአርሰናል የቆሙ ኳሶች። አርሰናል ይህን የተጠቀመ እንግዲህ ጥሩ ውጤት እያስመዘገበ ይገኛል ማለት ነው። በዚህ ጨዋታ ላይ ድንቅ እንቅስቃሴ ያሳየው ቡካዮ ሳካ የጨዋታው ኮከብ ሆኖ ተመርጧል ማለት ውጤት ተከትሎ አርሰናል በ19 ነጥብ መሪነቱን አጠናክሯል ማለት ነው። ሌላኛው ጨዋታ የነበረው በዚህ ዕለት የነበረው ጨዋታ የነበረው ማንቸስተር ሲቲ ያደረገው ጨዋታ ነበር። እንግዲህ ማንቸስተር ሲቲም እንደዚሁ ድል ቀንቶታል ማለት ኤቨርተንን 2-0 በሆነ ውጤት አሸንፏል። ኤርሊንግ ሃላንድ ሁለቱን ግቦች አስቆጥሯል ማለት ነው። ኤርሊንግ ሃላንድ በሊጉ ያስቆጠራቸውን ግቦች ብዛት ወደ 11 ከፍ በማድረግ የሊጉን ከፍተኛ ግብ አስቆጣሪነት መሪነት አጠናክሯል ማለት ነው። እንግዲህ ይህም ውጤት ማንቸስተር ሲቲ በ16 ነጥብ የሊጉ ሁለተኛ ደረጃ እንዲይዝ አድርጎታል። እንግዲህ ማንቸስተር ሲቲ ባለፉት ጥቂት ጨዋታዎች እያሳየው ያለው ብቃት እንደ ዋንጫ ፉክክር ዳግም መመለሱን ፍንጭ የሰጠ ነው ማለት ይቻላል ማለት ነው። በሳምንቱ በጣም አዝናኝ የነበረው ጨዋታ የክሪስታል ፓላስና የቦርንማውዝ ጨዋታ ነበር። የጨዋታ 3-0 በሆነ ውጤት ተጠናቋል። ቦርንማውዝ 2-0 እየመራ ክሪስታል ፓላሳቸው ሆነ 3-2 ሆነ። ከዛ ቦርንማውዝ ግብ አስቆጥሮ እንግዲህ 3-0 ሆኖ ተጠናቋል ማለት ነው። እንግዲህ የእነዚህ ቡድኖች ጨዋታም እንደዚሁ ተጠባቂ ነበረ። ብራይተን ኒውካስል ዩናይትድም ማሸነፍ ችሏል። ሰንደርላንድ ወልቭስንም እንደዚሁ ረቷል ማለት ነው። እነዚህን ውጤቶች ተከትሎ ያለውን ደረጃ ሰንጠረዥ ስንመለከት አርሰናል በ19 ነጥብ ይመራል። ማንቸስተር ሲቲ በ16 ነጥብ ሁለተኛ ደረጃ ነው ይገኛል። ቦርንማውዝ እና ሊቨርፑል በተመሳሳይ 15 ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃን ይዟል። ቼልሲ፣ ቶተንሃም ስፐርስ፣ ሰንደርላንድ በተመሳሳይ 14 ነጥብ በግብ ክፍያ ተበላልጠው ከ5ኛ እስከ 7ኛ ያለውን ደረጃ ይዟል። ክሪስታል ፓላስና ማንቸስተር ዩናይትድ በተመሳሳይ 13 ነጥብ በግብ ክፍያ ተበላልጠው 8ኛና 9ኛ ደረጃን ይዟል ማለት ነው። ዛሬ የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት የመጨረሻ ጨዋታ በዌስትሃም ዩናይትድና በብሬንፎርድ መካከል ምሽት 4 ሰዓት ላይ በለንደን ስቴዲየም የሚደረግ ይሆናል ማለት ነው። ሌላኛው የምንመለከተው የስፔን ላሊጋ የ9ኛ ሳምንት ጨዋታዎች እንደዚሁ ተከናውኗል ማለት ነው። የአምናው ሁለተኛ ደረጃን ይዞ ያጠናቀቀው ሪያል ማድሪድ ትላንት ወደ ጌታፌ
በመምራት ጌታፌን 1-0 ውጤት አሸንፏል። ኪሊያን ምባፔ በ80ኛው ደቂቃ ያስቆጠራት ግብ ለቡድኑ ወሳኝ 3 ነጥብ አግኝቷል። ሪያል ማድሪድም ወደ ሊጉ መሪነት ዳግም እንዲመለስ አድርጓል ማለት ነው። በዚህ ጨዋታ ከጌታፌ 2 ተጫዋቾች በቀይ ካርድ ከሜዳ ተሰናብቷል ማለት። ሌላኛው ባርሴሎናና ጂሮና ያደረጉት ጨዋታ ነው። ጨዋታ በባርሴሎና 2-1 አሸናፊነት ተጠናቋል። ዳኒኤል አራውጆ በመጨረሻዎቹ ደቂቃዎች ያስቆጠራት ግብ በተለይም ባርሴሎና እንዲያሸንፍ አድርጎታል። ባርሴሎና ከዓለም አቀፍ ጨዋታዎች በፊት በሲቪያ ያልተጠበቀ 4-1 ሽንፈት ማስተናገዱን ተከትሎ እንግዲህ ትችት ሲሰነዘርበት ነበር። እንግዲህ ትላንት በስቲያ በተደረገው ጨዋታ ካምፕኑ ላይ ወሳኝ 3 ነጥብ የያዘበትን ውጤት አስመዝግቧል። ሃንሲ ፍሊክ ያልተገባ ባህሪ በጨዋታው ላይ ማሳየታቸው በቀይ ካርድ ከሜዳ ተሰናብተዋል። እንደዚሁ አምበሩ ዲዮንግም በቀይ ካርድ የዳኛ ውሳኔ በመቃወም በቀይ ካርድ ከሜዳ ተሰናብቷል። ቀጣይ ሳምንት እንግዲህ ኤል ክላሲኮ ጨዋታ አለ። በዛ ጨዋታ ላይ ሃንሲ ፍሊክ ሜዳ ላይ ሆነው ቡድናቸውን አይመሩ፣ ዲዮንግም ደግሞ በጨዋታው ላይ ሰለፍም። ይሄ ለባርሴሎና ጥሩ የሚባል ዜና አይደለም ማለት ነው። ሌሎች ውጤቶችን ስንመለከት ሊቫንቴ ከራዮ ቫዮካኖ ያደረጉት ጨዋታ ራዮ ቫዮካኖ 3-0 ከሜዳ ውጭ አሸንፏል። ሴልታ ቪጎና ሪያል ሶሲዳድ 1-1 ተለያይተዋል። በዚህ ጨዋታ ላይ ከሴልታ ቪጎ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል። ኤልቼና አትሌቲኮ ቢልባኦ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል ማለት ነው። ዛሬ ዲፖርቲቮ አላቬስ ከቫሌንሻ ከምሽቱ 4 ሰዓት ላይ የሚያደርጉት ጨዋታ የ9ኛ ሳምንት የላሊጋ የመጨረሻ መርሃ ግብር ይሆናል ማለት ነው። እንግዲህ ይህንን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ሪያል ማድሪድ በ24 ነጥብ ሊጉን ይመራል። ባርሴሎና በ22 ነጥብ ይከተላል። ቪያሪያል በ17 ነጥብ ሶስተኛ ደረጃን ይዟል። አትሌቲኮ ማድሪድ በ16 ነጥብ፣ ሪያል ቤቲስ በ16 ነጥብ በግብ ክፍያ ተበላልጠው 4ኛና 5ኛ ደረጃ ላይ ይገኛሉ። ስፓኞል በ15 ነጥብ 6ኛ ደረጃን ይዟል። ኤልቼና አትሌቲኮ ቢልባኦ በተመሳሳይ 14 ነጥብ በግብ ክፍያ ተበላልጠው 7ኛና 8ኛ ደረጃን ይዘዋል። ሲቪያ በ13 ነጥብ 9ኛ ደረጃ ላይ ይገኛል። ራዮ ቫዮካኖ በ11 ነጥብ 10ኛ ደረጃ ላይ ይገኛል ማለት ነው። ሌላኛው የምንመለከተው እንግዲህ የጣሊያን ሴሪያን ይሆናል። የጣሊያን ሴሪያ 7ኛ ሳምንት መርሃ ግብሮች እንደዚሁ ባሳለፍነው ሳምንት ተከናውኗል። እንግዲህ ወሳኝ ውጤቶች ተመዝግቧል። ኤሲ ሚላን አዲሱ የሊጉ መሪ ሆኗል ማለት ነው። ቶሪኖ ናፖሊን ቅዳሜ በነበረው ጨዋታ 1-0 አሸንፏል። ጂቫኒ ሲሞኒ ብቸኛውን ግብ በ32ኛው ደቂቃ ከመረብ ላይ አሳርፏል ማለት ነው። በዚህ ሁለት ቅዳሜ የተደረገው ሌላኛው የሳምንት ተጠባቂ ጨዋታ ስታዲዮ ኦሎምፒኮ ላይ በተደረገው ጨዋታ ኢንተር ሚላን ሮማን 1-0 በሆነ ውጤት አሸንፏል። ቦኒ በ6ኛው ደቂቃ ያስቆጠራት ግብ ኢንተር ሚላንን አሸናፊ አድርጓለች። ኢንተር ሚላን ከውጤት ማጣት በኋላ ተከታታይ ድሎችን በማስመዝገብ ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። ድል ቀንቶታል ማለት ነው። ሌላኛው ኤሲ ሚላንና አትላንታ ፊዮረንቲና ያደረጉት ጨዋታ ነው። ይህ ጨዋታ በኤሲ ሚላን 2-1 አሸናፊ ተጠናቋል። ራፋኤል ሊያው በ63ኛውና በ86ኛው ደቂቃ በጨዋታና በፍጹም ቅጣት ምት ያስቆጠራቸው ግቦች ኤሲ ሚላንን አሸናፊ አድርጓል። ጎስንስ በ55ኛው ደቂቃ ለፊዮረንቲና ብቸኛውን ግብ አስቆጥሯል። በዚህ ጨዋታ ላይ ራፋኤል ሊያው ቢጫ ያለበት ግቡን ሲያስቆጥር ሁለተኛውን ግብ ማሊያውን ሊያወልቅ ሲል ተጫዋቾቹ ማሊያውን እንዲያወልቅ ያደረጉበት መንገድ አዝናኝ ነበረ። ማሊያውን ሊያወልቅ ሲል ማሊያውን ከጀርባ ጎተት ቢጫ ካርድ አለብህ፣ ማሊያ ካወለቅ ሁለተኛ ቢጫ አይተህ በቀይ ካርድ ትወጣለህ የሚለውን መልእክት የሚያስተላልፍ መንገድ እንግዲህ ማሊያውን እንዲያወልቅ አድርጎታል። እሱም እንግዲህ ማሊያውን ሲያወልቅ ቀርቷል። ለቡድኑ ወሳኝ 3 ነጥብ ያገኘበትና የሊጉ መሪ እንዲሆን ያስቻለበትን ድል እንዲያስመዘግብ አስችሎታል ማለት ነው። በሌሎች ጨዋታዎች ኮሞ ጁቬንቱስን ባልተጠበቀ ሁኔታ 2-0 አሸንፏል። ቦሎኛ ካግሊያሪን 2-0 አሸንፏል። ጄኖዋና ፓርማ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። በዚህ ጨዋታ ላይ ከፓርማ አንድ ተጫዋች በቀይ ካርድ ከሜዳ ተሰናብቷል። አትላንታና ላዚዮ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል ማለት ነው። እንግዲህ እነዚህ ናቸው የጣሊያን ሴሪያ ወሳኝ የሚባሉ ውጤቶች። ውጤቱን ተከትሎ ኤሲ ሚላን በ16 ነጥብ ሊጉ መምራት ጀምሯል። ኢንተር ሚላንና ናፖሊ በተመሳሳይ 15 ነጥብ 2ኛና 3ኛ ደረጃ ላይ ይገኛሉ በግብ ክፍያ ተበላልጠው። ሮማን በ15 ነጥብ 4ኛ ደረጃ ላይ ይገኛል። ቦሎኛ በ13 ነጥብ 5ኛ፣ ኮሞ በ12 ነጥብ 6ኛ፣ ጁቬንቱስን በተመሳሳይ 12 ነጥብ በግብ ክፍያ ተበልጦ 7ኛ ደረጃ ላይ ይገኛል። አትላንታ በ11 ነጥብ 8ኛ ደረጃ ላይ ይገኛል። ሳሱሎ በ10 ነጥብ 9ኛ ደረጃ ላይ
ይገኛል ማለት ነው። ኤሲ ሚላን የሊጉ መሪ ሆኗል። ባሳለፍነው የውድድር ዓመት መጥፎ ጊዜ ነበረ እያሳለፈው ኤሲ ሚላን በዘንድሮ የውድድር ዓመት እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። የዘንድሮ የጣሊያን ሴሪያ እንግዲህ ከወዲሁ ጠንካራ ፉክክር የተደረገ ይገኛል በኤሲ ሚላን፣ ኢንተር ሚላን፣ ናፖሊና ሮማ መካከል ማለት ነው። እንግዲህ ለጣሊያን ሴሪያ ድምቀት የሚሰጥ ነው። ባሳለፍነው የውድድር ዓመት ናፖሊና ኢንተር ሚላን እስከ መጨረሻው ሳምንት ለዋንጫው ተፎካክረው ናፖሊ ዋንጫውን ማንሳቱ የሚታወስ ነው። ዘንድሮ እንግዲህ ኢንተር ሚላን ኤሲ ሚላን አዲስ ተፎካካሪ ሆኖ ብቅ ብሏል ማለት ነው። እንግዲህ ይህንን የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ይዘን የምንቀርብ ይሆናል። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ እንደዚሁ 7ኛ ሳምንት ጨዋታዎች ተከናውነዋል። በደር ክላሲከር የጀርመን የደርቢ ጨዋታ ቅዳሜ ዕለት ባየር ሙኒክ ቦሩሲያ ዶርትሙንድ 2-1 አሸንፏል። ሃሪኬንና ማይክል ኦሊሴ ለባየር ሙኒክ ግቦቹን ሲያስቆጥሩ ጁሊያን ብራንድ ለቦሩሲያ ዶርትሙንድ ብቸኛው ግብ ከመረብ ላይ አሳርፏል። ውጤት ተከትሎ ባየር ሙኒክ በሊጉ ያደረጋቸውን 7ቱን ጨዋታዎች በማሸነፍ በ1 ነጥብ የሊጉን መሪነት አጠናክሯል ማለት ነው። በአንጻሩ በሊጉ የመጀመሪያ ሽንፈቱን ያስተናገደው ቦሩሲያ ዶርትሙንድ በ14 ነጥብ ከነበረበት 2ኛ ደረጃ ወደ 4ኛ ደረጃ ዝቅ ብሏል ማለት ነው። ዶርትሙንድ ጥሩ አጀማመር ቢያሳይም እንግዲህ በደርቢው ጨዋታ እጅ ሰጥቷል ማለት ነው። ቅዳሜ ላይ የተደረጉ ሌሎች ጨዋታዎችን ስንመለከት አርቢ ላይፕዚግ ሃምበርግን 2-1 በሆነ ውጤት አሸንፏል። ወልፍስበርግ ከስቱትጋርት የተደረጉት ጨዋታ በስቱትጋርት 3-0 አሸናፊነት ተጠናቋል። ሜንዝና ባየር ሌቨርኩሰን ያደረጉት ጨዋታ በባየር ሌቨርኩሰን 4-3 አሸናፊነት እንዲሁ ተጠናቋል ማለት ነው። ኮሎኝና ጉስበርግ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ኤፍሲ ሃይደንሃይምና ወደር ብሬመን ያደረጉት ጨዋታ እንደዚሁ 2-2 በሆነ ውጤት ተጠናቋል። ትናንት ያደረጉ ጨዋታዎችን ስንመለከት ሆፈንሄም ሴንት ፓውሊን 3-0 ሲረታ፣ ፍራይቡርግና ፍራንክፈርት 2-2 በሆነ ውጤት ተለያይተዋል። የደረጃ ሰንጠረዡን ስንመለከት ባየር ሙኒክ በ20 ነጥብ እየመራ ይገኛል። አርቢ ላይፕዚግ የቦሩሲያ ዶርትሙንድን ቦታ በመረከብ በ16 ነጥብ 2ኛ ደረጃ ላይ ይገኛል። ስቱትጋርት በ15 ነጥብ 3ኛ ደረጃ ላይ ይገኛል። ዶርትሙንድ በ14 ነጥብ 4ኛ፣ ባየር ሌቨርኩሰንም 14 ነጥብ ይዞ በግብ ክፍያ ተበልጦ 5ኛ ደረጃ ላይ ይገኛል። ኮሎኝ በ11 ነጥብ 6ኛ፣ ኢንትራክት ፍራንክፈርት በ10 ነጥብ 7ኛ ደረጃ ላይ ይገኛል ማለት ነው። በስተመጨረሻ የምንመለከተው የፍሬንች ሊጓን ይሆናል ማለት ነው። የፍሬንች ሊጓን እንግዲህ ዘንድሮ በአንጻራዊነት የተሻለ ፉክክር የተደረገበት ይገኛል ማለት ነው። የዘንድሮ የፍሬንች ሊግ ውድድር ማለት ነው። 8ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት እንደዚሁ ተደርገው ነበረ። የወቅቱ የሊጉ አሸናፊ ፒኤስጂ በሜዳው ከስትራስቡርግ ጋር 3-2 በሆነ ውጤት በመውጣት እንግዲህ ነጥብ ጥሏል። ብራድሊ ባርኮላ፣ ጎንዛሎ ራሞስ በጨዋታ በፍጹም ቅጣት ምት፣ ሲኔማዮሉ በጨዋታ ግቦችን አስቆጥሯል። ፓንቼሊ 2 ግቦችን ለስትራስቡርግ ሲያስቆጥር ሞሬራ ቀሪዋን ግብ አሳርፏል ማለት ነው። ፒኤስጂ ባልተጠበቀ ሁኔታ ነጥብ ጥሏል ማለት ነው። ይህን ውጤት ተከትሎ መሪነቱን ለማርሴይ አስረክቧል ማለት ነው። ማርሴይ ትላንትና በነበረው ጨዋታ 6-2 በሆነ ሰፊ የግብ ልዩነት አሸንፏል። ሜሰን ግሪንውድ 4 ግቦችን በማስቆጠር እንግዲህ ኮከብ ሆኖ አምስቷል። የጨዋታው ቫዝና ሙሪሎ ቀሪዎችን ግቦች አስቆጥሯል ማለት ነው። ግሪንውድ የጨዋታውን ኮከብ ሆኖ ተመርጧል። እንግዲህ በማንቸስተር ዩናይትድ ጥሩ ጊዜ ያላሳለፈው ግሪንውድ በማርሴይ በሮቤርቶ ዲዘርቢ ስር ጥሩ እንቅስቃሴ እያደረገ ይገኛል። እንግዲህ ወሳኝ 3 ነጥብ በማግኘት የሊጉ መሪ መሆን ችሏል ማለት ነው። ኬሽታና ቱሬ ለሌሃብሬ ቀሪዎቹን ግቦች 2ቱን ግቦች ያስቆጠሩ ተጫዋቾች ናቸው ማለት። ሌሎች ጨዋታዎች ውጤቶችን ስንመለከት ኒስ ሊዮንን 3-2 አሸንፏል። አንጀርስ ከሞናኮ 1-1 ተለያይቷል። ሞናኮ አሁንም ነጥብ በመጣል ቀጥሏል ማለት ነው። ሌሎች ጨዋታዎችን ስንመለከት ሌንስ ፓሪስን 2-1 ሲረታ፣ ግሎሪዮና ብረስት ያደረጉ ጨዋታ 3-2 በሆነ ውጤት ተጠናቋል። ሬንስ 2-2 ከጉዜር ሲላይ፣ ቱሉዝ ሜትስን 4-0 አሸንፏል። በዚህ ጨዋታ ከሜትስ 1 ተጫዋች በቀይ ካርድ ከሜዳ ተሰናብቷል። ሊል ከሜዳ ውጭ ኖንትን 2-0 በሆነ ውጤት አሸንፏል ማለት ነው። ይህን ውጤት ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ማርሴይ አዲሱ የሊጉ መሪ ይሆናል። በ18 ነጥብ ሊጉን እየመራ ይገኛል። ፒኤስጂ በ1 ነጥብ ዝቅ ብሎ በ17 ነጥብ 2ኛ ደረጃ ላይ ይገኛል። ስትራስቡርግ በ16 ነጥብ፣ ሌንስን በ16 ነጥብ በተመሳሳይ በግብ ክፍያ ተበላልጠው 3ኛና 4ኛ ደረጃ ላይ ይገኛሉ። ሊዮን በ15 ነጥብ 5ኛ ደረጃን ሲይዝ፣ ሊል በ6 ነጥብ 14ኛ ደረጃ ይዟል። ሞናኮን በ14 ነጥብ በግብ ክፍያ ተበልጦ 7ኛ ደረጃ ላይ ይገኛል። ቱሉዝ በ13 ነጥብ 8ኛ ደረጃ ላይ ይገኛል። ሬንስ በ11 ነጥብ 9ኛ ደረጃ ላይ ይገኛል ማለት ነው።
በስተመጨረሻም እንግዲህ የመረጃችንን ከማውቃታችን በፊት የምንመለከተው መረጃ የሞሮኮን ይሆናል። በቺሊ አስተናጋጅነት ሲካሄድ የነበረው 4ተኛው የፊፋ ከ20 ዓመት በታች የዓለም ዋንጫ እንግዲህ ትላንትና ማብቂያውን አግኝቷል። አፍሪካን ወክሎ ሲወዳደር የነበረው የሞሮኮ ብሔራዊ ቡድን ባልተጠበቀ ሁኔታ አርጀንቲናን 2-0 በማሸነፍ እንግዲህ የውድድሩ ሻምፒዮን ሆኗል ማለት ነው። ጋና እንደ አውሮፓውያን አቆጣጠር በ2009 ባንዲራዩ የተመራች ይህን ዋንጫ ካነሳች በኋላ ሞሮኮ አህጉሪቷን ወክላ ይህን ዋንጫ ያነሳች 2ተኛው ሀገር ሆናለች ማለት ነው። ያሲር ዛቢሪ በ12ኛውና በ29ኛው ደቂቃ ያስቆጠራቸው ግቦች እንግዲህ ሳንቲያጎ ላይ የሞሮኮ ብሔራዊ ቡድን ደምቆ እንዲያመሽ አድርጎታል ማለት ነው። ሞሮኮ ብሔራዊ ቡድን በጣም ድንቅ እንቅስቃሴ በዚህ ሻምፒዮና ላይ በማሳየት እንግዲህ አርጀንቲናን አሸንፎ ዋንጫውን አንሷል። አርጀንቲና ከጨዋታው በፊት የማሸነፍ ቅድሚያ ግምት ብታገኝም ሞሮኮ እንግዲህ ያንን ግምት ፉርሽ ባደረገ ድንቅ ብቃት ተጫውታ የወቅቱ አሸናፊ ሆናለች ማለት ነው። እንግዲህ ለአፍሪካ እግር ኳስ ትልቅ የሚባል ነገር ነው። ሞሮኮ እንደ አውሮፓውያን አቆጣጠር በ2002 በኳታር በተደረገ 2ኛ የዓለም ዓለም ዋንጫ እስከ ግማሽ ፍጻሜ በመድረስ አዲስ ታሪክ በማስመዝገብ አፍሪካን አኩርታ ነበር። አሁንም በዓለም መድረክ በታዳጊዎች የዓለም ዋንጫ ውድድር እንግዲህ ትልቁን ሜደን የሚባሉ ትልቁን ዋንጫ በማንሳት እንግዲህ አሁንም በስኬት ጎዳና ላይ ትገኛለች። በሴቶችም በወንዶችም እግር ኳስ እንግዲህ ወርቃማው ጊዜ ላይ ትገኛለች ሞሮኮ ብሔራዊ ቡድን። ሞሮኮ ብሔራዊ ቡድን እንግዲህ ትላንትና አርጀንቲናውን 2-0 በመርታት ዋንጫውን አንስቷል እንግዲህ ማለት ነው። ይሄ ለአፍሪካ እግር ኳስ ጥሩ የሚባል ነው። የአፍሪካን እግር ኳስ በዓለም አቀፍ ደረጃ ጥሩ ሁኔታ እንዲነሳና ገጽታው እንዲገነባ የሚያደርግ ነው ማለት ይቻላል ማለት ነው። ለሞሮኮ ብሔራዊ ቡድን እንግዲህ እንኳን ደስ አላችሁ ለማለት እንወዳለን። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።